ይህ ቃል ስፖርት ዩቲዩብ ቻናል ነው። የከበረ ሰላምታችን እንደ ሁል ጊዜው በያላችሁበት ይድረስ ብለናል። ዋጋቸው ውድ የሆነ ሰላም፣ ፍቅር፣ ጤናን አብዝተን ተመኘንላችሁ። ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ በቀደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። የተሰማንን ጥልቅ ሐዘን በሀገር ቤት መረጃም በማስቀደም እንነግራችሁና በባህር ማዶ የመረጃ ሰዓታችን በአሜሪካ ዘዋሪነት የምትመራው ዓለም እስራኤል ላይ መወሰን አልቻለችም። ነገሩ ትንሽ ወደ ወሳሰበ ሁኔታ ሄዷል። እናጠራዋለን። ከዛ ውጪም ታላላቅ የአውሮፓ ክለቦችን ለለተ ጥንቅራችንን እናነሳለን። የማድሪዱ ኮከብ ጁድ ቤሊንግሃም አሸናፊ ሆኗል። ቤት የትኛውን ዘርፍ እንነግራችኋለን። ማድሪድ ቤት ሰፋ ያለም የዕለታዊና ወቅታዊ ዜናዎችን እናነሳለን። የባርሴሎና አማካይ ተጫዋች ፔድሪ ካነጋጋሪነትም በላይ ነው። የተለየ ቁጥር እንነግራችኋለን። ወደ አልናስር ያመራውን ተጫዋችም የተመለከተ ለየት ያለ ጥንቅር ስናነሳ በከዋክብት ደረጃም በርካታ ተጫዋቾች የተመለከተም ዕለታዊ ጥንቅር ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ልክ እንደ ኢትዮጵያ ፕሪሚየር ሊግ ክለቦች ሁሉ የተጫዋቾቹን ደሞዝ መክፈል ያልቻለ ክለብ ከሊጉ ሊባረር ነው። ምናልባት በኢትዮጵያ ቢሆን ብዙም አይገርምም፣ በአፍሪካም ቢሆን ግን በእንግሊዝ ምድር መሆኑ አነጋጋሪ ሆኗል። በቢግ ሲክስ ክለቦች በርከት ያሉ ትልቅ ክለቦችን እናነሳለን። ከጉዳት ጋር በተያያዘ በርካታ መረጃ እየወጡ ይገኛሉ፣ እናጠራዋለን ጉዳዩን። በማንቸስተር ሲቲ ዕለታዊ ቡድን ዜናችን እንደተጠበቀ ነው። ሃላንድን የተመለከተና ሮድሪን በቡድን ዜና በስፋት ለሲቲ ደጋፊዎች የምናጋራችሁ መረጃ ይኖራል። በቼልሲ የመረጃ ሰዓታችን ከምናነሳቸው ጉዳዮች ውስጥ አንደኛው በስታንፎርድ ብሪጅ የታደሙ 3 ሰዎችን እነግራችኋለን። ከዛ ውጪ ቼልሲን እያስወቀሰ ስላለ አንድ ለየት ያለም ዝውውር በሰማዮቹ በቼልሲ በኩል የመረጃ ሰዓታችን ሲደርስ ለቼልሲ ደጋፊዎች እንደዚሁ ምናጋራችሁ ሆናል። ፍሎሪያን ቬርዝ ከትችት የሚያድን ቁጥራዊ መረጃው ኦፕታ ነሆ ብሏል። ምናልባት ከዚህ መረጃ በኋላ ፍሎሪያን ቬርዝን ማን ይተቻል? ምናልባት መወያ ነጥብ ስለሚሆን እናነሳዋለን። ከዛ ውጪ የጉዳት ነገር ሊቨርፑል ቤት አፕዴት ሆኗል። መረጃ በሊቨርፑል ከፍተኛ ትችት እያስተናገደ ስላለው ተጫዋች የስሎት 20/80 እንነግራችኋለን። 20/80 በስሎት ውስጥ ምንድነው የሚለውን ታደምጣላችሁ። ተጨማሪ መረጃ ለሊቨርፑሎች ይዘናል። ዛሬ ትንሽ ፈገግ የሚያደርግ መረጃ ያለው ዩናይትድ ቤት ነው። ዩናይትድ በሜዳ ውስጥ ነጥብ ሲርቀው ለእንግሊዛውያን ጋዜጠኞች በተለይም የስፖርት ጋዜጠኞች የሀብት ምንጭ ሆኗል። በጣም አነጋጋሪ መረጃ እንነግራችኋለን። ሃሪ ማጓየርን በምን ያክል ደረጃ እንደተተቸ ስንነግራችሁ ምናልባት ፈገግ ልትሉ ትችላላችሁ። ሩበን አሞሪም ጋዜጣዊ መግለጫን አይወዱም። በተለይ በእንግሊዝ ምድር ከገጠማቸው ነገር አንደኛው እሱ ነበር። ዛሬ ግን አልቀረላቸውም። ምን አነሱ ምን ጣሉ? በመረጃ ሰዓታችን ስለ ማንቸስተር ዩናይትድ ስናነሳ ሰፋ ያሉ ከቡድን ዜናዎች ጋር አያይዘን ይህንን መረጃም በጥንቅራችን እናካትተዋለን። የአርሰናል የመረጃ ሰዓት የቡድን ዜና እናነሳለን። ከጉዳት ጋር በተያያዘ የቀድሞ የዩናይትድ ተጫዋች ስለ አርሰናል የሚለን ነገር አለ። የዓለማችን 5ኛው ሀብታም ቡድን አርሰናል አዲስ ነገር በቅርቡ ጠብቁ እያለ ነው ለደጋፊዎች። አርሰናል ለደጋፊዎች ቃል የገባው ነገር ምንድን ነው? ማይከል አርቴታ ስለ ክለቡ ተጫዋቾችና አርሰናል ጋር በተያያዘ አንድ የቡድን ዜና እናነሳለን ለየት ያለ። እንዳጠቃላይ እንደ ሁል ጊዜው ከቆያችሁ እንደ ሁል ጊዜው እኛም ስለ የቡድኖቻችሁ ለየት ያሉ ስፖርታዊ ጥንቅሮችን ለሰዓቱ አሰናድተናል። እስከ ፕሮግራማችን ፍጻሜ በምትቆዩበትም ሰዓት ላይክ እያረጋችሁ አበረታቱን። ለወዳጅ ዘመዶቻችሁም ቃል ስፖርት ዩቲዩብ ቻናልን ሼር ማድረግ እንዳይረሳ። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱ ጥንቅር ተጀመረ። መልካም ቆይታ ተመኘን። በሐዘን መግለጫ ነው የምንጀምረው ውድ ቤተሰቦቻችን። በኢትዮጵያ ውስጥ ታሪካዊ ሰው ዛሬ ህይወቱ አልፏል። የቀድሞ የኢትዮጵያ ብሔራዊ ቡድን ግብ ጠባቂና የግብ ጠባቂ አሰልጣኝ ሳዳት ጀማል በዛሬው ዕለት ህይወቱ ማለፉን ሰምተናል። የቀድሞ ግብ ጠባቂ ሳዳት ጀማል ህመም አጋጥሞት በሀገር ውስጥና በውጪ ጭምር የህክምና እርዳታ ሲደረግለት እንደቆየ ይታወቃል። በህንድ ሀገር በህክምና ላይ የነበረው ሳዳት ጀማል በዛሬው ዕለት ህይወቱ ማለፉን ሰምተናል። ቃል ስፖርት ዩቲዩብ ቻናል ለወዳጅ ዘመዶቹ ለእግር ኳስ ቤተሰቦች ጭምር መጽናናትን እንመኛለን። ነብሱን ባጸደ ገነት ያኑርልን ብለናል። ቃል ስፖርት ዩቲዩብ ቻናል ለመላው የእግር ኳስ አፍቃሪያንም በዚሁ አጋጣሚ መጽናናትን ተመኝተናል። በኢትዮጵያ እግር ኳስ ታሪክ ውስጥም በትልቁ ከምናነሳቸው ግለሰቦች ውስጥ የሚጠቀስ ነበረ። በተለይ ወደ አሰልጣኝነቱም ከመጣ በኋላ በትልቅ ደረጃ እናውቀዋለን። በግብ ጠባቂ አሰልጣኝነት በመሆን ኢትዮጵያ ብሔራዊ ቡድን በሴቶቹም በወንዶቹም ጭምር ነው ሲያገለግል የነበረውና በእውነት እጅግ በጣም አሳዛኝ አጋጣሚ ነበር። ለማንኛውም በድጋሚ መጽናናትን ተመኝተናል።
ኢትዮጵያ በአፍሪካ የመጀመሪያ የሆነውን የከተማ የብስክሌት ውድድር እንደምታዘጋጅ የኢትዮጵያ ብስክሌት ፌዴሬሽን ይፋ አድርጓል። ውድድሩ መጋቢት ወር ላይ ይካሄዳል የተባለ ሲሆን ከ25 ሀገራት የተውጣጡ ከ110 በላይ ብስክሌተኞች ይሳተፋሉ ተብሏል። በአዲስ አበባ ከተማ በሚደረገው የተራራ ላይ ውድድር ከአውሮፓ እና አሜሪካ ብስክሌተኞች እንደሚሳተፉ ፌዴሬሽኑ ዛሬ ይፋ አድርጓል። ለብስክሌት ውድድር የዝግጅት ስራዎች መጀመራቸውን የተናገሩት የኢትዮጵያ ብስክሌት ፌዴሬሽን ፕሬዝዳንት ወንድሙ ኃይሌ ዓለም አቀፍ የብስክሌት ማህበር በመጋቢት ወር የሚካሄደውን መርሃ ግብር በውድድር ካላንደር ውስጥ እንዳስገባውም ገልጸዋል። መረጃውን ከታማኝ የዜና ምንጮች ያረጋግጠናል። ዛሬ በብሔራዊ ጣቢያዎች መግለጫዎች ሲሰጡ ተመልክተናል። በቀጣይነት ከውድድሩ ጋር በተያያዘ አዳዲስ የሚወጡ መረጃዎች ካለ እየተከታተለን አፕዴት የምናደርግላችሁ ይሆናል። ወደ ባህር ማዶ ተሻገርን። ውድ ቤተሰቦቻችን አስቀድመንም ነግረናችሁ ነበረ። ሩሲያ ላይ ጦርነት አውጃለች ዩክሬን ላይ በማለት ፊፋና የአውሮፓ እግር ኳስ ማህበር እግድ ለመጣል ሩሲያን ከእግር ኳስ ለማገድ ደቂቃም ሰከንድም አልፈጀባቸውም ነበር። አሁን ግን የሚወሰንባት ሀገር እስራኤል ናት። እስራኤልን የነካ ደግሞ ባይኔ መጣ ብላለች አሜሪካም። የዓለም ዋንጫ በአሜሪካ ምድር ነው የሚካሄደው እንደሚታወቀው። ታዲያ የአውሮፓ እግር ኳስ ማህበር እስራኤልን ከውድድር ማገድ ወይም አለማገድ ላይ ሊሰጥ የነበረውን ድምፅ አዘግይቶታል። እስራኤል በጋዛ ዓለም አቀፍ ሕግ ጥሳለች በሚል ከእግር ኳስ እንድትታገድ ጥሪ ከሰሞኑ መቅረቡ ይታወቃል። ከእግር ኳስ ተጫዋች ፖል ላቤሌ ፖግባ የሚመራው የድምፅ ማሰባሰብ ሂደትም ከሰሞኑ እንደነበር ነግረናቸዋል። ይህንም ተከትሎ የኢፋ ሀገሪቱ ከውድድር ትታገድ ወይም አትታገድ የሚለው ላይ ድምፅ ሊሰጥ እንደነበር ይታወቃል። አሁን ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግጭቱን ለማስቆም ለጀመሩት ጥረት እድል እንስጥ በሚል ሰበብ እስራኤልን ከየትኛውም እግር ኳስ ወይም ስፖርታዊ እንቅስቃሴ ለማገድ ይሰጥ የነበረው ድምፅ ቀርቷል። እንደሚታወቀው ከሰሞኑ የአሜሪካ ኮንግረስም እስራኤልን ከዚህ እግር ኳስ እናግዳለን ብትሉ ብለው ዛቻ ማቅረባቸውን እንዲሁ በዚሁ በቃል ስፖርት ዩቲዩብ ቻናል ነግረናችሁ ነበረ። የዓለምን ሚዛን ግን እንዴት አገኛችሁት? መልከታችሁን በሐሳብ መስጫ ሳጥናችን ላይ እንደ ሁል ጊዜው ልታደርሱን ትችላላችሁ። ፖርቱጋላዊው የአልናስር የፊት መስመር ተጫዋች ዦዋ ፍሌክስ የሳውዲ አረቢያ ሊግ የወሩ ምርጥ ተጫዋች በመባል መመረጥ ችሏል። ዦዋ ፍሌክስ በአልናስር በቆየበት የመጀመሪያ ወር የሊጉም የወሩ ምርጥ ተጫዋች በመባል ተመርጧል። ፍሌክስ በወር ውስጥ ባደረጋቸው ጨዋታዎች 5 ጎሎችን ማስቆጠር ችሏል። በሌላ በኩል የአልናስሩ አሰልጣኝ ሆርጄ ሄሱስ የሳውዲ አረቢያ ሊግ የወሩ ምርጥ አሰልጣኝ በመባል ተመርጧል። አልናስር በሊጉ የመጀመሪያ ወር ያደረጋቸውን 4 ጨዋታዎች በማሸነፍ ሊጉን ከአናት ሆኖ እየመራው እንደሆነም ይታወቃል። በክርስቲያኖ ሮናልዶም የ2 ዓመት ፊርማ ምክንያት እኔም ብለውን አሰልጣኝ አምጡ አለ። ጆርጅ ሄሱስ መጡለት። እኔም ምሻቸውን ወይም ደግሞ በአውሮፓ ውስጥ የሚገኙ ከዋክብትን አምጡም አለ። ከኪንግስሊ ኮማን እስከ ጆዋ ፍሌክስ አስኮበለዱ። አሁን ቡድኑ በአንደኛ ደረጃ ላይ ይገኛል። ምናልባት የሮናልዶ ቃል በተከበረበት ዓመት አልናስር ሻምፒዮን የሆነ ወይ ዓመቱን መጨረሻ መጠበቅ ይኖርብናል። ጁድ ቤሊንግሃም የ2024-25 የውድድር ዘመን እንግሊዝ ምርጥ እግር ኳስ ተጫዋች በመባል መመረጥ ችሏል። የሪያል ማድሪዱ አማካይ ጁድ ቤሊንግሃም ከደጋፊዎች በተሰበሰበ ድምፅ መሰረት የእንግሊዝ የዓመቱ ምርጥ ተጫዋች በመባል መመረጥ ችሏል። ሁለተኛ ደረጃን ይዞ ያጠናቀቀው የአርሰናሉ ዴክላን ራይስ ሲሆን 3ኛ ደረጃን ይዞ ያጠናቀቀው ደግሞ የባየር ሙኒኩ ሃሪ ኬን ሆኗል። ጁድ ቤሊንግሃም ከእንግሊዝ ክለብ ውጭ ተጫውቶ ሽልማቱን ያሸነፈ በታሪክ ሁለተኛው ተጫዋች ነው። ከዚህ በፊት 2006 የባየር ሙኒክ ተጫዋች ኦውን ሃርግሬቭስ ሽልማቱን ያሸነፈ የመጀመሪያው ተጫዋች ነበረ። በእንግሊዝ ዜግነት ይዞ ከእንግሊዝ ውጭ እየተጫወተ የእንግሊዝ የዓመቱ ምርጥ ተጫዋች የተባለ አሁን ተራው የሪያል ማድሪድ ኮከብ ጁድ ቤሊንግሃም ነበር። አልጫወትም ብሏል ማለት አግባብ አይደለም በሚል ቫልቬርዴም ዛሬ ከሰሞኑ በጭምጭምታ ደረጃ የእሱን ሐሳብ ሚዲያዎች ሲያጋሩት ነበር። ዛሬ ራሱ ሙሉ ስቴትመንት ይዞ ወጥቷል በማህበራዊ ትስስር ገጹ ላይ። የሪያል ማድሪድ ተጫዋች ፍሬድሪኮ ቫልቬርዴ የአውሮፓ ሻምፒዮንስ ሊግ ምሽት ሊግ ጨዋታ አልጫወትም ብሏል መባሉ ሐሰት ነው ብሏል። ፍሬድሪኮ ቫልቬርዴ በሪያል ማድሪድ ቤት በቀይ መስመር ተጫዋች ቦታ ተሰልፎ ለመጫወት ፈቃደኛ አይደለም ሲባል እንደነበረ ይታወቃል። በማህበራዊ ትስስር ገጹ ላይ ለዘገባዎቹ ምላሽ የሰጠው ቫልቬርዴ ስለ እኔ ብዙ ማለት ይቻላል፣ ለመጫወት ፈቃደኛ አይደለም ማለት ግን አግባብ አይደለም ብሏል። ለዚህ ክለብ ያለኝን ሁሉ እንዲሁም ከዛም በላይ ሰጥቻለሁ ያለው
ቫልቬርዴ ተሰብሬና ጉዳት አጋጥሞኝ ተጫውቻለሁ እረፍት እንኳን አልጠየቅኩም ለዚህ ቡድን ብሏል። አክሎም ከአሰልጣኙ ጋር ጥሩ ግንኙነት አለን ይሄ ሜዳ ላይ የት ቦታ መጫወት እንደምመርጥ እንድነግረው በራስ መተማመን የሚሰጠኛል ብሏል። ለአሰልጣኙ ሁልጊዜም ቢሆን በሁሉም ጨዋታዎች በየትኛውም ቦታ ለመጫወት ዝግጁ መሆኔን ደጋግሜ ነግሬዋለሁኝ መቼም ተስፋ አልቆርጥም የትም ቦታ ብጫወት ዋናው ለቡድን የመፋለሜ ነው ያለው ቫልቬርዴ ያላግባብ ስሜን ባታጠፉ መልካም ነው በአውሮፓ ሻምፒዮንስ ሊግ ምሽት አልጫወትም ብዬም አላልኩም ከዚህ በፊትም ከሰሞኑ ሲነሳብኝ የነበረው ቅሬታ ሐሰት ነው ብሏል። የአውሮፓ ሻምፒዮንስ ሊግን ካነሳን ግን ምናልባት ሮናልዶ በርግጥ እነኚህን የአውሮፓ ሻምፒዮንስ ሊግ 140 ግቦች ያስቆጠረው በሪያል ማድሪድ ብቻ አይደለም ግን ብዙዎቹን ያስቆጠረው በሪያል ማድሪድ ነው። በነገራችን ላይ 22 ዓመት ተቆጥሯል ሮናልዶ የመጀመሪያውን የአውሮፓ ሻምፒዮንስ ሊግ ጨዋታ ካደረገ በእነኚህ 22 ዓመታት በፊት በተጀመረ የአውሮፓ ሻምፒዮንስ ሊግ ምሽቶቹ 183 ጨዋታ 140 ግብ 50 አሲስት አለው። ምናልባት የኬሊያን ምባፔ አሁናዊ ጉዞ በሂሳብ ስሌት ካነሳ ነው የሚደርስ ይመስላል እዚህ ቁጥር ላይ ይደርሳል አይደርስም የሚለውን ግን ወደፊት እያጠራ ነው ምንመጣ ይሆናል። ሮናልዶ ግን ከአውሮፓ እግር ኳስ ከራቀም ወደ 3 ዓመት ተጠጋ አሁንም ሪከርዱ በእጁ እንዳለ ይታወቃል። የአውሮፓ የመሃል ሜዳ ስፍራ ተጫዋቾችን ደርድረን ብንመለከት ፔድሪ የሚባል ስም ነጥሮ መውጣት ይችላል በብዙ መንገድ በዚህ ወር ከአውሮፓ 5 ታላላቅ ሊጎች ብዙ ኳሶችን ወደ 3ኛ የሜዳ ክፍል ያቀበለ እሱን ያክል ተጫዋች አናገኝም በሱና በሁለተኛው ተጫዋች መካከል ራሱ በጣም ሰፊ ጋፕ ነው ያለው። ፔድሪ እስካሁን 150 ኳሶች 3ኛ የሜዳ ክፍል ያቀብሏል። በነገራችን ላይ በአውሮፓ ዙሪያ እሱን ያክል የግብ ዕድል የፈጠረ ተጫዋች አሁን አናገኝም። በጣም ትልቁን ቁጥር በብዙ መንገድ የያዘው ፔድሪ 150 ኳሶችን 3ኛ የሜዳ ክፍል ያቀብሏል። ሬሚ ቢያን የቦሩሲያ ዶርትመንድ ተጫዋች 79 አለው። ፍራንኪ ዲዮንግ ከባርሴሎና 78 አለው። ዳንኤል ሞ ከዛው ከባርሴሎና 73 አለው። ማርከስ ራሽፎርድ 71 አለው ከዛው ከባርሴሎና ከዛ ጄራርድ ማርቲን 70 አለው ከባርሴሎና። እንዴት የአውሮፓ እግር ኳስ ባርሴሎና እየተቆጣጠረው እንደመጣ ማሳያም ቁጥር ተደርጎ ሊወሰድ ይችላል። የፔድሪ ብቃት የሰሞኑ አነጋጋሪ ነው። የባርሴሎናም ደጋፊዎች ካይን ያውጣው እያሉ የሚጠብቁት በየሳምንቱ ተጫዋቻቸው አንደኛው ይህ እንደሆነ ይታወቃል። ኬቨን ደ ብሩይነ 8ኛ ደረጃ ላይ ይገኛል። የአውሮፓ ሻምፒዮንስ ሊግ በርካታ አሲስት ያደረጉትን ብናይ በ29 አሲስቶች ማለት ነው። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ በዚህ ውድድር ዓመት 5 አሲስቶችን የሚያደርግ ከሆነ በአውሮፓ ሻምፒዮንስ ሊግ 4ኛው የምንጊዜም ከፍተኛ አሲስት አድራጊ ተጫዋች መሆን ይችላል። ከሱ በላይ ያን የሚቀመጡት ሜሲ፣ ኔይማር እና ሮናልዶ ብቻ ይሆናሉ። ኬቨን ደ ብሩይነ በናፖሊ ቤት ጅማሮ በጣም አስደናቂ ነው። ከሰሞኑ ተቀይሮ ሲወጣ በኤስ ሚላን በተሸነፉበት ጨዋታ የነበረው ብስጭት አነጋጋሪ አድርጎት ነበረ በማህበራዊ ሚዲያ ላይ። ግን እንደዚህም አይነት በጣም አስደናቂ ቁጥር ያለው ተጫዋች ነው። መረጃውን ቲኤንቲ ስፖርት ነው የአውሮፓ ሻምፒዮንስ ሊግ ምሽቶች ዙሪያ መረጃዎችን ሲያወጣ ይዞት የወጣው። ሌላ ቲኤንቲ ስፖርት ይዞት የወጣው አንደኛው መረጃም በፕሪሚየር ሊግ ለበርነማውዝም ለኒካስል ዩናይትድም ተጫውቶ ግብ የማስቆጠር ችግር የነበረበት ሊዮይድ ኬሊ በዩቬንቱስ ቤት ግን ግብ ለማስቆጠር ብዙም አልተቸገረም። ከጨዋታ ከሳምንት ግብ እያስቆጠረ ነው። በተለይም ቦሩሲያ ዶርትመንድ ከዩቬንቱስ እጅግ በጣም ድራማ በበዛበት 8 ግብ በተቆጠረበትም ጨዋታ ግብ አስቆጣሪ ነበረ። በእንግሊዝ አልሳካ ያለው በበርነማውዝም በኒካስልም ሊዮይድ ኬሊ አሁን የበርካቶችን ትኩረት የሳበ የዩቬንቱስ ተጫዋች ሆኗል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን መርጠን ያሰናዳናቸውን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊና ወቅታዊ ጥንቅሮች እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ ብዙ ክለቦች ደሞዝ የመክፈል ችግር አለባቸው። ይህ በእንግሊዝ ምድር ተደግሟል። ይህን ያደረገው ክለብ ደግሞ ሼፊልድ ዌንስዴይ ይባላል። ሼፊልድ ዌንስዴይ እስከ ሴፕቴምበር 30 ድረስ የተጫዋቾችን ደሞዝ ከፍሎ የመጨረስ ግዴታ ነበረበት። ግን ያንን ማድረግ ሳይችል መቅረቱን ተከትሎ የእንግሊዝ እግር ኳስ ማህበር ይህንን ቡድን ከሻምፒዮንሺፑ ወደ ታች ሊያወርደው ነው ተብሏል። እናም ሼፊልድ ዌንስዴይ በቀጣይ ውሳኔው ይጸድቅበታል ተብሎ ሲታሰብ ምክንያቱ ግን ደሞዝ መክፈል አለመቻል ነው ተብሏል። የአውሮፓ እግር ኳስ በርግጥ ከኮሮና በኋላ በብዙ ታምሷል፣ በብዙ ተጎድቷል። አንደኛው ባርሴሎናን በትልቁ ማንሳት እንችላለን። እንዴት መከራውን ሲያይ እንደነበረ
አሁን እንግሊዝ ውስጥ ደግሞ ሼፊልድ ዌድነስዴይ የዚህ ጣፈንታ የዚህ ቅጣት ሰለባ ይሆናል ተብሏል። ሊቨርሜንቶ በአርሰናል ጨዋታ ላይ ጉዳት እንዳጋጠመው ተረጋግጧል። በዚህ ምክንያት ከ6 እስከ 8 ሳምንት ከሜዳ ይርቃል። ይህ ለኒካስል ጥሩ የሚባለው ዜና አይደለም። በክረምት የማንቸስተር ሲቲ የቀይን ተመላላሽ ቁጥር 1 ተፈላጊው ተጫዋች ሊቨርሜንቶ ከ6 እስከ 8 ሳምንት ከሜዳ እንደሚርቅ ተረጋግጧል። ቶትናም ደረስን። ቶማስ ፍራንክ ለቦዶ ጌልሜት ትልቅ ክብር መስጠት አለብን፣ ምክንያቱም ጨዋታውን አቻ እስከምናደርገው ድረስ ፍጹም የበላይነት ወስደውብን ነበር። ከዛ ጨዋታው ትንሽ ተቀየረና እኛ የበለጠ የበላይ ሆን ብለዋል። እሳቸው እንግዲህ በአውሮፓ ሻምፒዮንስ ሊግ ቡድኑ ይዘው ሁለተኛ ጨዋታቸውን ያደርገዋል። ከአውሮፓ ሻምፒዮንስ ሊግ ምሽቶችም ጋር ጥሩ ጊዜ እያሳለፈ ነው ቡድኔ ብለዋል ቶማስ ፍራንክ። በእርግጥ ትላንት ከሜዳቸው ውጭ ሄደው ነው የተፋለሙት። በ2-0 በሆነ ውጤት ይመሩ ነበረ። በኋላም ላይ ከረፍት በኋላ በተለይ የጨዋታዎቹ የመጨረሻው ደቂቃዎች ላይ የወሰዱት ብልጫ 2 ግብ አግኝቶ አቻ እንዲሆኑ አድርጎ ነበር። ቶማስ ፍራንክም ለቦዶ ጌልሜት ትልቅ ክብር ይገባል፣ በጣም ትልቅ ጫና ነበር የወሰዱብን፣ ቀጣይ ግን እናስተካክለዋለን ብለዋል። ለሲቲ ቅርብ የሆኑ ምንጮች በርከት ያሉ መረጃዎችን ሲያወጡ አንደኛው ይዞት የወጡት የኤርሊንግ ብሮት ሃላንድን ጉዳይ በተመለከተ ነው። ውድ ቤተሰቦቻችን ከዚህ ጋር በተያያዘ በትላንት ምሽት በነበረን የስፖርት የመረጃ ሰዓታችን ላይ የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጣችሁ ማን ነበር ብለን 8 እጮችን አቅርበንላችሁ ነበር። ከነኚህ 8 እጮች ውስጥ ደግሞ የአስቶን ቪላው ኢሚናኖ ቡንዲያ፣ የፓላሱ ካማዳ፣ የሊድሱ ሳን ሎንግስታፍ፣ የአርሰናሉ ዴክላን ራይስ፣ የሰንደርላንዱ ግብ ጠባቂ ሮቢን ሮፊስ፣ የብሬንትፎርድ አጥቂ ኢገር ቲያጎና የብራይተን ኤንድ ሆቭ አልቢዮን አጥቂ ዳንኤል ቤከን እንደ አማራጭ ሊጉ እንዳቀረበው ነግረናችሁ ነበር። አሁን ከደቂቃዎች በፊት የእንግሊዝ ፕሪሚየር ሊግ ይፋ ባደረገው መሰረት የሳምንቱ ምርጥ ተጫዋች ኤርሊንግ ብሮት ሃላንድ ነው የሚል እንግዲህ መረጃን ይዞቷል። በእርግጥ ይሄንን መረጃ ታማኝ የሚባሉ የዜና ምንጮቻችን አረጋገጡት እንጂ ኦፊሻሊ የተረጋገጠ ነገር አልነበረም እስካሁን። ለማንኛውም ከታማኝ ምንጮች አረጋግጠናል። ከኤርሊንግ ብሮት ሃላንድ ውጪ ከሆነ ግን በቀጣይኛ ራሳችን ማስተካከያ እናረጋግበታለን። ስፔናዊ አማካኝ ሮድሪ የ2004 የባሎንዶር ማሸነፊያን ያወቅኩት እዛው መድረኩ ላይ ቁጭ ብዬ ነው ብሏል። አሸናፊ መሆኔን ቀድመው አልነገሩኝም፣ እዛው መድረክ ላይ ሲነገረኝ ነው ያወቅኩት ሲል ሮድሪ በዛሬው ዕለት ሐሳቡን አጋርቷል። በጋዜጠኞች ፊት ቆይታ ነበረው። በወጣትነቴ ባሎንዶር ማሸነፍ ህልም አልነበረም ያለው ሮድሪ፣ ምክንያቱም እዚህ ደረጃ እደርሳለሁ ብዬ አስቤውም አላውቅም ነበር ብሏል። ባሎንዶር ያሸነፍኩበት ምሽት ከህይወቴ ምርጥ ቀናት አንዱ ነው፣ መቼም ቢሆን ለረሰው አልችልም ብሏል። ካስታወሳችሁ ግን በወቅቱ እሱ የባሎንዶር ምሽትን አሸንፎ ወደ እንግሊዝ ተመልሶ ሲቲን ከተቀላቀለ በኋላ ለሱም ለሲቲም ጥሩ ጊዜ አልነበረም። በአርሰናል ጨዋታ ላይ ጉዳት አስተናግዶ ለረጅም ጊዜ ከሜዳ ራቀ። ሲቲ በአለፉት 7 እና 8 ዓመታት ውስጥ አይቶት የማያውቀውን የውጤት ቀውስ አየ። በኋላም ላይ እንደውም የባሎንዶር ገድ የሌለው ቡድን እስኪባል ነበር። በዘንድሮ የውድድር ዓመትም እንደዚሁ በተመሳይ ዴምቤሌ ያሸንፏል። እሱም አሁን ጉዳት ላይ እንዳለ ይታወቃል። ቼልሲ በስታንፎርድ ብሪጅ ቤኔፊካን ገጥሞ ድል ሲያደርግ የቼልሲ በጣም ቁልፍ የሚባሉ ሰዎች ነበሩ። አንደኛው ራሳቸው ጆዜ ሞሪኖ ዘ ስፔሻል ዋን ናቸው። ጆዜ ሞሪኖ ግን በተቃራኒው ሊፋለሙት ነው ቼልሲን በመድረኩ የነበሩት። ቶማስ ቱሄል ከቼልሲ ጋር ሌላ በጣም ምርጥ ጊዜን አሳልፈዋል የሚባሉት አሰልጣኝም በስታንፎርድ ብሪጅ ታድመዋል። የአሁኑ የክለቡ አሰልጣኝ ምንም እንኳን ባለፉት ጥቂት ሳምንታት ትችት ቢቀርብባቸውም ይሄን ቡድን የዓለም ሻምፒዮን ያደረጉት ናቸው። ሶስቱም በስታንፎርድ ብሪጅ በአንድ ምሽት ላይ ታድመው ነበረ። በቼልሲ በኩል ጨዋታውን 1-0 ባሸነፉበት ጨዋታ ማለት ነው የቤኔፊካ ተጫዋች በራሱ መረብ ላይ አስቆጥሮ ምሽቱ ለቼልሲዎች ከሞላ ጎደል ጥሩ ነበር። ብዙ ሊታረም የሚገባ ነገር እንደዚሁ በተመለከትንበት ምሽት ማለት ነው። በርከት ያሉ ቼልሲ ደጋፊዎች አሁን ላይ ቡድኑ በክረምት የዝውውር መስኮት ማስፈረም ከነበረበት ተጫዋች አንደኛው ዣቪ ሲሞንስ ነበር የሚሉ ቅሬታዎችን አሰምተዋል። በተለይም ቡድኑ ጋርናቾና ጊተንስን ካመጣ በኋላ በተለይም ጄምስ ባዮን ጊተንስ እያሳየ በሚገኘው ብቃት ደስተኛ አይደሉም በርካታ ቼልሲዋን። በዚህም እንግዲህ እንደ ዣቪ ሲሞንስ ያለ በቶትናም ቤት አሁን እያደረገ ካለው እንቅስቃሴ አንጻር
ቼልሲዎች ማስፈረም ነበረባቸው ሚል ቅሬታን እንግዲህ በክለቡ ደጋፊዎች በኩል አሁን በማህበራዊ ትስስር ገጾች ላይ በስፋት እየተጋራ ይገኛል። ዣቪ ሲሞንስ በእርግጥ እስከ መጨረሻው ሰዓት ድረስ ቼልሲ ቤት ሲጠበቅ የነበረ ተጫዋች ነው። በኋላም ላይ ግን ቼልሲ አሌሃንድሮ ጋርናቾን ዝውውር ሲያጠናቅቅ እርግፍ አድርገው ተዉት። ጄምስ ባዮን ጊተንስም ከቦሩሲያ ዶርትመንድ በቦታው ላይ ያለ አማራጭ ነው፣ ግን ሊጉን መላመድ ወይም ከቼልሲ ጨዋታ ጋር መላመድ በብዙ ተቸግሯል። ጄምስ ባዮን ጊተንስ ምናልባት ጋርናቾ በቀጣይነት ሊጉን ሊለምድ ይችላል ተብሎ እድል የተሰጠው ተጫዋች ነው። በእንግሊዝ ፕሪሚየር ሊግ በትልቁ ክለብ ዩናይትድም ሲጫወት ስለነበረ ማለት ነው። ግን የዣቪ ሲመንስ አመልጧቸው ወደ ቶትናምን መሄድ አሁን ላይ በርካታ ቼልሲያን ስህተት እያሉት ይገኛሉ። ፍሎሪያን ቬርዝ ላይ ከበድ ያለ ዘመቻ ተከፍቷል። በዋይኔ ማርክሩኒ ተጀምሮ ነበር። የቀድሞ የሊቨርፑል ተጫዋች ጄሚ ካራገርም ይሄን ነገር ደግሞት ነበረ። ኦፕታ ግን የለም ፍሎሪያን ቬርዝ በጣም የተሻለ ቁጥር ያለው ችግሩ ሌላ ነው እያሉ ይገኛሉ። የኦፕታን ቁጥራዊ መረጃ ወስደን ከተመለከትን በእንግሊዝ ፕሪሚየር ሊግ ከሚጫወቱ ተጫዋቾች ውስጥ በሁሉም ባረጓቸው ጨዋታዎች ላይ በርካታ የግብ ዕድል የፈጠረው ፍሎሪያን ቬርዝ ከአናት ይገኛል። ጃክ ግሪሊሽም ተመሳሳይ ቁጥር ያለው 21 የግብ ዕድሎችን ፈጥሯል። ጃክ ግሪሊሽ ቢያንስ 4 አሲስቶች አሉት፣ ግብ ሆነውለታል። ፍሎሪያን ቬርዝ ግን ከፈጠራቸው 21 የግብ ዕድሎች ውስጥ አንዱም አልተቆጠረለትም። ያ ማለት ተጫዋቹ ያለውን ነገር ሁሉ ሰጥቷል። የቀረው ነገር የሊቨርፑል አጥቂዎች ወይም ኳሱን የተቀበሉት ማስቆጠር የሚል ነበረም። እናም ከሰሞኑ እየደረሰበት ካለው ትችት አንጻር ኦፕታ እንግሊዝ ፕሪሚየር ሊግ ከሚጫወቱ ተጫዋቾች ሁሉ ከአናት ይገኛል ብሏል ፍሎሪያን ቬርዝን። ጃክ ግሪሊሽም ተመሳሳይ ያለው። ከዛ ቀጥሎ ሶስተኛ ላይ ያለው ብራያን ቤሞ 18፣ ብሩኖ ፈርናንዴዝ 17 አላቸው። በጣም አስገራሚ ነገር ግን የሶስቱ ግጥምጥሞች ነው። ፍሎሪያን ቬርዝ፣ ብራያን ቤሞ፣ ብሩኖ ፈርናንዴዝ ከ1 እስከ 4 ተቀምጠው ግን በጣም ትችት የበዛበት ነገር ውስጥ ነው ያሉት እነኚህ ተጫዋቾች በሙሉ። አንድም በቡድናቸው የውጤት ቀውስ፣ ሁለትም እንደ ፍሎሪያን ቬርዝ ያለ የወጣበት ዋጋ። ከሊቨርፑል ጋር በተያያዘ አሊሰን ቤከር በደረሰበት ጉዳት ምክንያት እስከ ሀገራት ጨዋታ ድረስ ላይመለስ እንደሚችል ተረጋግጧል። ከቼልሲ ጨዋታ ውጪ እንደሆነ የተረጋገጠው ተጫዋቹ አሊሰን ቤከር መች ወደ ሜዳ ይመለሳል የሚለው ቀን በትክክል ባይቀመጥም ከኢንተርናሽናል ብሬክ በኋላ ግን ሊመለስ የሚችልበት እድል አለ ተብሏል። እስከዛ ድረስ ተጫዋቹ ሕክምናዎች ይደረጉለታል። በሊቨርፑልም የማገገም ሂደቱ ይኖራል ተብሏል። ከሳምንት በፊት ኮናቴም ፈረም ሲባል የቆየው ኮንትራቱን ማለት ነው እስከዚህ ሰዓት ድረስ አልፈረመም። በነገራችን ላይ ትላንትናም ጥብቅ ውይይት ሲደረግ ነበረ በተጫዋቹና በሊቨርፑል መካከል፣ ግን አልተሳካም። ከዚህ ጋር በተያያዘ ታዲያ በማህበራዊ ትስስር ገጾች ላይ አሁን ላይ ከክለቡ ደጋፊዎች ትችት እያስተናገደ ይገኛል። አካሄዱ ሁሉ ለትሬንት አሌክሳንደር አርኖልድ አይነት ዝውውር የቀረበ መሆኑን ተከትሎ ነው። ከዚህ ጋር በተያያዘ አዳዲስ መረጃዎች ከወጡ እንከታተለዋለን። የአርኔ ስሎትን 20/80 እናንሳላችሁ መግቢያችን ላይ ብለን ነበረ። ጋላታሳራይ ጨዋታ ላይ ፍጹም ቅጣት ምት እንደተሰጠና በዛው ፍጹም ቅጣት ምት ጨዋታው እንዳለቀ ይታወቃል። ቪክተር ኦስሜን ግብ አስቆጥሮ ታዲያ አርኔ ስሎት በጨዋታው ላይ የነበረው ንክኪ 20% የዘለለ አልነበረም። 80% ዳኛው ጨምረው 100 አድርሰውት ፍጹም ቅጣት ምት ተሰጡብን እንጂ ፍጹም ቅጣት ምትስ በፍጹም ያሰጣል ነበረም እያሉ ይገኛሉ። ጉዳዩን ጨዋታውን ለተከታተሉና ለሊቨርፑል ደጋፊዎች ብቻ ነቶ ስሎት ግን ከ20% የዘለለ ንክኪ ያልነበረው ጥፋትም ያልነበረ ፍጹም ቅጣት ምትም ሊሰጥብን የማይገባ ብለውታል። ቼልሲ ከሊቨርፑል መስከረም 24 የፊታችን ቅዳሜ ምሽት 1:30 በስታንፎርድ ብሪጅ ቀጣይ ጨዋታ ነው። ውድ ቤተሰቦቻችን ዩናይትድ ብዙ አነጋጋሪ ክለብ ሆኖ አሁንም ቀጥሏል። በቀደም ባሉት መረጃችን ላይ ብዙ ነገር አንስተናል፣ ግን አሁን የሰንዴይ ኒውስ እና የታይም ስፖርት ዘጋቢ የሆነው ማርቲን ሳሙኤል ስለ ዩናይትድ ዛሬ የተናገረው ነገር በእንግሊዝ ሚዲያዎች ዘንድ ትልቅ አነጋጋሪ ጉዳይ ሆኗል። እንግሊዝ ውስጥ የተሻለ ትኩረት ማግኘት ከፈለጋችሁ፣ ሀብታም የስፖርት ጋዜጠኛ መሆን ከፈለጋችሁ ስለ ዩናይትድ አውሩ ብሏል። ይህ ጋዜጠኛም ሐሳቡንም ሲቀጥል አብዛኛው እንግሊዝ ውስጥ ያሉ ጋዜጠኞች ስለ ማንቸስተር ዩናይትድ ለማወቅ ይጥራሉ፣ መረጃዎችን ያሰባስባሉ፣ መረጃዎችን ይፈልጋሉ። ከዛ ስለ ዩናይትድ ቀኑን ሙሉ ሲዘግቡ ይውላሉ። ምክንያቱም ስለ ማንቸስተር ዩናይትድ ባወራህ ቁጥር ሀብታም የመሆን እድል አለ ብሏል። እናም ዩናይትድን ጫና ውስጥ የከተተው ግለሰቦች፣ ሚዲያዎች አንጋፋ ታዋቂ ለመሆን ሀብታም ለመሆን ሲሉ ዩናይትድን ከፍ ዝቅ እያደረጉ ይውላሉ ብሏል። እናም ሚዲያህን በማንቸስተር ዩናይትድ ከሞላው በፍጹም ደሃቶንም እንግሊዝ ውስጥ አሁን የተያዘው ስራያ ነው።
አንጋፋው ጋዜጠኛ የሚዲያ አመራር ማርቲን ሳሙኤል ነው ያለው። ይህንን ሐሳብ ኢትዮጵያ ውስጥ ስላሉት የስፖርት ጋዜጠኞች ይሰራል ወይ? መልከታችሁን አድርሱን። ዩናይትድ ከተባለ ግን በብራንድ ደረጃ ትልቅ ብራንድ ነው፣ ምንም ጥርጥር የለውም። በመላው ዓለም በርካታ ደጋፊዎች ካሉት ሌሎችም ክለቦች ውስጥ ይጠቀሳል። በዓለም ሁለተኛ ውዱ ክለብ ነው፣ ጥያቄ የለውም። ይህ ነገር ግን ስለ ዩናይትድ ማውራት ሀብታም ያደርጋል ብላችሁ ታስባላችሁ ወይ? እንግሊዝ ውስጥ ደሃ ጋዜጠኛ የማታገኙት በስፖርት ዓለም ስለ ዩናይትድ ሲያወሩ ስለሚሉ ነው ብለዋል። ማርክ ጎልድብሪጅ ደግሞ የትችት ደረጃን አንድ ስቴፕ ከፍ አድርጎታል። ሃሪ ማጉዌርን የተቸው ማርክ ጎልድብሪጅ በዘንድሮ የውድድር ዓመት ዩናይትዶች ሃሪ ማጉዌርን የመሃል ተከላካይ ከሚያደርጉት በሱ ፋንታም ሲሚንቶ በቦርሳ ደርድረው ቢያስቀምጡ ይሻላል እንጂ ሃሪ ማጉዌር ይከላከላል ብሎ እዛ ጋር ማቆም ተርፉ ኪሳራ ነው እያለ ይገኛል። ንጽጽሩን እንዴት አገኛችሁት? በዚህን ያክልስ ደረጃ ሃሪ ማጉዌር ዘንድሮ ሊተች የሚያበቃ ብቃት አይታችሁበታል ወይ? ምልከታችሁን አድርሱን። ሩበን አሞሪም ምን ተጣላለህ ቢባል ጋዜጠኞች ፊት ቁጭ ብሎ ጋዜጣዊ መግለጫ መስጠት ነው። በእርግጥ በፖርቱጋል ሊግ ውስጥ ብዙ አልተለመደም። በእንግሊዝ ግን ቢያንስ በ2 ቀን በ3 ቀን ከሚዲያ ጋር የመገናኘት ግዴታ እንዳለ ይታወቃል። ታዲያ ሩበን አሞሪም ዛሬ ከማይወደውም ጋዜጣዊ መግለጫ በዘለለ ከማንቸስተር ዩናይትድ ቲቪ ያውም ከቀድሞ ተጫዋች ሃርግሬቭስ ጋር ቁጭ ብሎ ቆይታ አድርጎ ነበረ። ውጤቱን፣ ጨዋታውን፣ ያጨዋወት መንገድ ሙሉ ለሙሉ ከመቆጣጠርበት ክለብ በመልቀቅ ወደ አዲስ ሀገርና ክለብ መምጣት ከባድ ነው ብሎ ነው የጀመረው ሩበን አሞሪም። በልምምድ ላይ ጥሩ እንቅስቃሴዎች እናደርጋለን፣ ነገር ግን የጨዋታ ውጤታችን ምን ሊሆን እንደሚችል ማወቅ አልችልም። እኔ የምመለከተው በረኛው ከተከላካይ እንዲሁም ሌላው ዲፓርትመንቶችን እንዲግባቡና እንዲዋሃዱ ነው። ይህንን አድርገን በቆመ ኳስ አሊያ በትራንዚሽን ብንሸነፍ ምንም ማለት አይደለም። ሆኖም ይህንን እንኳን እያየው አይደለም ብለዋል ሩበን አሞሪም። በሌላ አማርኛ ሜዳ ላይ የሰጧቸው ሚሽን እየተወጡልኝ አይደለም እያለ ነው። ማንቸስተር ዩናይትድ መሪ ተጫዋች ሳይሆን የጎደለው ተዋጊ ተጫዋች ነው። ኩናን ተመልከተው፣ ተጋጣሚው ማንም ይሁን ኳሱን በድፍረት ወደፊት ይዞ ይሄዳል። ሌሎች ላይ ግን ሜዳ ውስጥ ችግር ባለ ቁጥር በራስ መተማመናቸው እየተሸረሸረ ይወርዳል። እና ክለባችን መሪዎችና ተዋጊ ተጫዋቾች ያስፈልጉታል ብለዋል። ብዙ ዕድሎችን መፍጠር ብንችልም ግን እየተቆጠሩልንም አይደለም። አንድ ሰው የስፔን ላሊጋን እያየ ወደ ፕሪሚየር ሊጉ ቢቀይር ፕሪሚየር ሊጉ ምን ያክል ጉልበት የበዛበት ፍጥነት ያለው በርካታ ትራንዚሽን ያለው የቆሙ ኳሶች ፈተና የሆኑበት ሊግ እንደሆነ ይገነዘባል ብለዋል ሩበን አሞሪም። ፕሪሚየር ሊግ ክለቦች ወደ ማንቸስተር ከመምጣቴ በፊት የአውሮፓ ውድድሮች ደጋግሜ ገጥም ያለው በአውሮፓና በሊጉም ክለቦች ያላቸው ደረጃ ይለያያል። በእንግሊዝ ያለው ጫና ሊነገር አይችልም ብሏል ሩበን አሞሪም። የማንቸስተር ዩናይትድ ስታፍ አባላት አሁንም በኮቢ ማይኖ ደስተኛ ናቸው። በተለይም በልምምድ ላይ ኮቢ ማይኖ አሁኑ ሰዓት ቦታውን ለማስከበር ጠንክሮ እየሰራ ነው ተብሏል። ግን ሩበን አሞሪም አሁንም አምነው 90 ደቂቃ ቋሚ አድርገው እያጫወቱት አይደለም። በርካቶችም ዘንድሮ ለኮቢ ማይኖ የተሰጠው ዝቅተኛ የሆነ የመሰለፍ እድልን ተገቢነት አላዩትም። የማንቸስተር ዩናይትድ ስታፍ አባላት ግን ኮቢ ማይኖ በልምምድ ላይ በሚያሳየው ነገር በሙሉ ደስተኛ ናቸው ተብሏል። ኮቢ ከቡድን ልምምድ በተጨማሪም በግሉ ልምምድ እየሰራ እንደሆነ ይታወቃል። የአካል ብቃት አሰልጣኙ ጋር ይቆያል። በመሆኑም ብዙ የኮቢ ማይኖ በዚህን ያክል ደረጃ መሻሻል አሰልጣኙ እድል የማይሰጡት ከሆነ ዩናይትድን የመልቀቁ ነገር የጊዜ ጉዳይ ብቻ ሊሆን ይችላልም እየተባለ ይገኛል። ማንቸስተር ዩናይትድ በውድድር ዓመቱ አጋማሽ ወደ ሳውዲ አረቢያ አምርቶ የወዳጅነት ጨዋታ ለማድረግ እያሰበ እንደነበረ ይታወቃል። ክለቡ ላይ የወዳጅነት ጨዋታውን በሚያደርግበት ሁኔታ ላይ ንግግር ማድረግ በይፋ ጀምሯል። በሰሞኑም በይፋ ንግግር እንዳልተጀመረ ነግረናችሁ ነበር። በርካታ ከጨዋታ ነፃ ሳምንታት ያሉት ማንቸስተር ዩናይትድ ገንዘብ ማግኛ መንገዶች በማፈላለግ ላይ መሆኑ ይታወቃል። ይሁን እንጂ አሁን ላይም በሳውዲ አረቢያ እንደሚደረግ የተረጋገጠ የወዳጅነት ጨዋታ ለመኖሩ ተረጋግጧል። ማንቸስተር ዩናይትድ በዚህ ዓመት በአውሮፓ መድረክ የማይሳተፍ በመሆኑም ገንዘብ ለማግኘት ወደ መካከለኛ ምስራቅ መጓዝ እንደ አማራጭ መያዙን ከጠቆሙ በኋላ ግን አሁን ላይ ወዳጅነት ጨዋታው በሚደረገበት ሁኔታ ላይ ይፋዊ ንግግሮች ተጀምረዋል። የተወሰነ ውሳኔ የለም። ስለዚህ ንግግሮቹ ሰሞኑን ስለተጀመሩ አዲስ ነገር ይኖራል ተብሎ ይታሰባል። ሌላው በዩናይትድ በኩል በሐዘን ምክንያት ከቡድኑ ርቆ የነበረው አማድ ዲያሎ ዛሬ ልምምድ ሲሰራ ተመልክተነዋል። ኮት ዲቫር የፊት መስመር ተጫዋች አማድ ዲያሎም ከቡድኑ ጋር ሙሉ ልምምድ ነው ዛሬ ያደረገው። በሌላ በኩል ከወጣት ቡድኑ ጋር የነበረው ታይለር ማላሻ ዋናውን ቡድን ተቀላቅሏል። ማንቸስተር ዩናይትድ እንዲለቁ ከተነገራቸው ተጫዋቾች መካከል የነበረው ማላሻ አሁን ላይ በሩበን አሞሪም ዋናው ቡድን ተገኝቷል። የመፍትሄው አካል የሆነ ወይ በቀጣይ የምንመለከት ይሆናል። ፔሮ ሄንካፔ የደረሰበት ጉዳት የብሽሽት ጉዳት ሲሆን
በዚህ ወር ሙሉ ለሙሉ እንግዲህ አገግሞ ወደ ሜዳ ይመለሳል ተብሎ ሲጠበቅ በኦክቶበር ወር ምናልባት ጨዋታ ላይ ያደርግ ይችላል ተብሏል። ጥሩ አጋጣሚ ኢንተርናሽናል ብሬክ መጥቷል። ስለዚህ አርሰናል ተጫዋቹን እንግዲህ በወሳኝ ጨዋታ ላይ የማግኘት እድሉ እየሰፋ ይመጣል ማለት ነው በብሬኩ ረፍት ስለሚኖር። ፔሮ ሄንካፔ ግን በዚህ ወር ላይ መለስ የሚችልበት ሰፊ እድል አለ እየተባለ ይገኛል። የአርሰናል የቅርብ ምንጮችም መረጃውን አረጋግጠውታል። ከቡድን ዜና ጋር በተያያዘ ዋይኒ ማርክ ሩኒ ስለ ወቅቱ አርሰናል ቡድን ሐሳቡን አጋርቷል። የሊጉን ዋንጫ እንደሚያሸንፉ አሁን በጣም እርግጠኛ እየሆንኩ ይመጥቷል። አርቴታን ወደዋለሁ። እንደኔ እንደማስበው ያላቸው ሜንታሊቲ አሁን ወይም በራስ መተማመን ካምና የዘንድሮ የተሻለ ይመስለኛል። በሊቨርፑል በኩል ቀስ እያሉ ከሪትም የሚወጡ ይመስለኛል ብሏል። አርሰናል ግን ወደ ሜንታሊቲው እየተመለሰ ነው ወይም በራስ መተማመኑ ጥሩ እየሆነ መጥቷል። እናም ይህንን ትልቅ የራስ መተማመን ይዘው የሚያስቀጥሉ ከሆነ ዘንድሮ ዋንጫው አርሰናል ነው እያለ ይገኛል። አርሰናል በዓለማችን 5ኛው ሀብታሙ ክለብ ነው። በነገራችን ላይ የቡድኑ ዋጋ 4 ቢሊዮን ዩሮ ደርሷል። በእንግሊዝ ከማንቸስተር ዩናይትድ ቀጥሎ 2ኛው ሀብታም ክለብ አርሰናል ነው። አርሰናል በዓለም የክለቦች የሀብት መዝገብ ታሪክ በአንድ ዓመት 21% እድገት ያሳየ በክለብ ታሪክ የመጀመሪያው ነው። በነገራችን ላይ ለዚህ ሁሉ መሻሻል ግን ማይክል አርቴታም ሳይመሰገኑ ማለፍ ያለባቸው አይመስልም። ታዲያ ይህ የአምስተኛው የዓለማችን ውድ ክለብ የፕሪሚየር ሊጉ 2ኛ ውድ ክለብ በቀጣይ ኤምሬትስ ስቴዲየምን ለማስፋፋት አስቧል። ካሉት ስቴዲየሞች 11ኛ ደረጃ ላይ የሚቀመጠው ኤምሬትስ ስቴዲየም ከዚህ የበለጠ መቀመጫ ብዛት እንዲኖረውም ታቅዷል። በአርሰናል በኩል ስቴዲየሙን ለማስፋት እስከ 500 ሚሊዮን ዩሮ ወጪ ለማውጣት እንዳቀደና 15000 የመቀመጫ ወንበሮችን መጨመር እቅድ ተይዟል። ይህም ፕሮጀክት 2026-27 የውድድር ዘመን ከመጀመሩ በፊት ለማጠናቀቅ ታስቧል። ታዲያ ለዚህም ሲባል የክለቡ አንዳንድ የገቢ ምንጮችን ለማስፋት እቅድ ተይዟል ነው የተባለው። ከዚህ ጋር በተያያዘ ተጨማሪ መረጃዎችን በቀጣይ መረጃ ሰዓት እያጣራ እናመጣለን። አርቴታ ስለ አርሰናል ሲናገሩ የዚህ ክለብ ንብረት እንዲሆኑ ተጫዋቾች በደንብ እንዲሰማቸው አደርጋለሁ። በዚህ የተወዳጅ ክለብ ስሜት እንዲሰማቸውና የቡድኑ ቁልፍ ተጫዋች እንዲሆኑ እንዲሰማቸው ሁሉንም እፈልጋለሁ። ከክለቡ ጋር ሁሉም ተጫዋች ተመሳሳይ ዓላማ እንዲኖረው ነው የምፈልገው። ሁሉም ለአንድ ዓላማ እንዲጫወቱ ፈልጋለሁ። እናም ቡድኑ ውስጥ የአንድነት መንፈስ እንዲኖር ፈልጋለሁ ብለዋል። ይህንን በጥብቅ እየሰራው ነው። ቡድኑ አንድነት ስሜት ከተሰማው ለአንድ ዓላማ ከተጫወተ ዓላማችን ዋንጫ ስለሆነ በአመቱ መጨረሻ እናሳካዋለን ብለዋል። የአርሰናል ከ19 ዓመት በታች ቡድን ከኦሎምፒያኮስ ጋር አሁን ከጥቂት ደቂቃዎች በፊት ጨዋታ አድርጎ ተጠናቋል። 2-1 ተሸንፏል። የአርሰናል የ19 ዓመት በታች ቡድን በ10 ተጫዋች ነው ጨዋታ የጨረሱት በቀይ ካርድ ወጥቶባቸው። የአርሰናልና አውሮፓ ሻምፒዮንስ ሊግን ጉዳይ ካነሳን ቪክተር ዮኬሬሽ ባለፉት 8 የሻምፒዮንስ ሊግ ጨዋታ 7ቱ በስፖርቲንግ ሊዝበን 6 ግብ አለው። ዘንድሮ ምን ያህል ግብ በአውሮፓ ምሽቶች ያስቆጥራል ብላችሁ ትጠብቃላችሁ? አርሰናልን አጋሩን። እኛ እዚህ ጋር እናብቃ። ሰናይ ጊዜ